ሩታ ግን ማለት ነው የምር እንዳልሽው ማደረግሽው የእውነት እኔቺ ልጅ በጣም እያስደነቀችኝ እየገረመችኝ ነው። ሩታ ያለችውን ነገር ከማድረግ ወደኋላ እንደማትል ዛሬ ጨምሮ ነው ያየሁት። የእውነቴን ነው የምላችሁ ቤተሰቦቼ። ሄርሜላ ለምን ባለቀሰች? በፊትም ፊቷ ቀይ ነው፣ ፊቷ አፍንጫዋ፣ አይኗ ተመሳስሎ ደም እስከሚመስል ነው ያለቀሰችው። እግዚአብሔርን ነው የምላችሁ ደም እንባን ያስለቀሰቻትና ብዙም አታምቢ ሶፍት አልያዝንም አለቻት ሩታ ማለት ነው ባሽሙ ብዙም አታምቢ ለማንኛውም ሶፍት አልያዝንም ያው የመጨረሻችሁ ስለሆነ ያው ሲተቃቀፉ ምናምን ነውና ሩታ የእውነት አብርሽ መጥቶ ማለት ነው። ግን በነገራችን ላይ ማለት ነው አብርሽ አሁንም እኮ ከልቡ አይደለም። እኔ ግን ቤተሰቦች ሁለት ጥርጣሬ ገብቶብኛል። አንደኛ ሩታ እጅ የአብርሽ ፎቶም ሆኖ ቪዲዮ ያለው አይመስለኝም። ምናልባት ወደ ሩታ ለመመለስ ፈልጎ እችን ምክንያት ምናልባት አብረው ጠንስሰው እንደሰከረ ሆኖ ምናምን አብረው ጠንስሰው ሄርሜላን ከህይወቱ ለማራቅ ፈልጎ ከሩታ ጋር ምናልባት ይህን ነገር ተመካክረው እንጂ ሩታ እጅ ላይ ቪዲዮና ፎቶ ሊኖር አይችልም ብዬ ተጠራጠርኩ። ሁለተኛ ደግሞ ማለት ነው ሩታ ስትናገር እንደሰማት እንዲህ በላት ከህይወቴ ውጪ ወደ ትዳሬ ተመልሻለሁ፣ ወደ ተገበረው ትዳሬ ተመልሻለሁ ከዚህ በፊት ለነበረንም ነገር ምናምን የሚል ቪዲዮም እንደያዘችበት ነው ዛሬ እንግዲህ አብርሽን ስታስፈራራው ሩታ የሰማሁት ማለት ነው። ያችም እኮ ሄርሜላም ትጎዳለች እንዲህ ብላት እኔ ብቻ ወደ ትዳሬ ተመልሻለሁ መልካም ህይወት ከዚህ በኋላ መገናኘት አንችልም ነው ምላት፣ እሷን ትጎዳለች ሲላት ቪዲዮን አሳያታለሁ ስትለፈልፍ የነበረውን እሷን ስትላት የነበረውን ቪዲዮን ታውቃለህ። የሆዲ አባውን ብቅል ያወጣዋል እንደሚባለው የዛን ቀን ስትለፈልፍ ቪዲዮ እጄ ላይ አለ። ሄርሜላን ያልካትን ሁሉ አሳያታለሁ እያለችው ነበረና በነገራችን ላይ አብርሽ አቀርቅሮ አንገቱን ብረቱ ላይ ሄርሜላ ራሱ ከሄደች በኋላ አንገቱን አቀርቅሮ ምን ይላት ነበረ? ሩታ ማለት ነው እኔና አንቺ በሰላም አንኖርም፣ እንደዚህ አንቀጥልም፣ በሰላም ምንኖር ይመስልሻ ምናምን ነበር እያለ ንግግሩን ሲናገር የነበረው። ሩታ አንድ ሴጣን አመቱን ሙሉ ሲበጠብጠን ነበር፣ በሰው ተመስላ የሴት ሴጣን ስትበጠብጠን ነበር። ዛሬ ፎይ ብያለሁ ተመስገን፣ ወደ ተገበረው ትዳሬ እኔና ባሌ ተመለስን እያለች ነበረና እሱ ግን ደስተኛ ሳይሆን አንገቱን ብረቱ ላይ እንዳቀረቀረ ነበር የቆየው። እንደዛም ሆኖ የሆነ ማይጥም ንግግር ነበር አብሬ ሲናገር የነበረው ማለት ነውና ምንን ፈልጌ ነው ሩታ የምር ተጠንቀቂ። አንቺም ደግሞ እንደዚህ አብርሽን ወደ ራስሽ መልሰሽ እሷንም ከህይወቱ ውጪልኝ ከኔም ወደ ትዳሬ ተመልሻለሁ ሳይወድ በግዱ ማለት ነው። በነገራችን ላይ አብርሽ አንድ ቀንም በህይወቱ ላይ ቆራጥና ኮስታራ ሆኖ እኔ ሲወስን አይቻላቅም። እኔ ካየው ጀምሮ እንደ ወንድ ኮስተር ቆምጨጭ ብሎ በቃ ወደ ትጉዳውም አትጉዳውም ወደ ትዳሬ ተመልሻለሁ በቃ ብሎ ቀና ብሎ እንኳን ሄርሜላ ለማናገር አንድ ቀን እኔ ቀና ብሎ እንደ ወንድ ኮስተር ብሎ የውሳኔ ሰው ሲሆን አይቼው አላቅም። ዛሬ ራሱ አንገቱን አቀርቅረው ሩታ ነው የምትናገረው በቃ ሄርሜላ የምታበሽቃት ሩታ ነው። ሄርሜላም ደግሞ ያስቀመጥከው ሰው ሁሌ እዛ ቦታ ላይ አይገኝም። አብርሽ አንተ የዋህነ ስትል ሩታ ምን አለቻት? ተመስገን ነው ዛሬ የዋህ ብቻ አልሽ፣ ሞኝ አላልሽም። እኔ እዚህ ጋር እንዴት እንደሳኩኝ እግዚአብሔር። የዋህ ብቻ ናልሽው ዛሬ ስተመስገን ነው ሞኝ አላልሽው ማለችና በቃ ሄርሜላ ደምንባን ያለቀሰችው መልካሙን ሁሉ እመኝልሃለሁ፣ ራስን ጠብቅ በቃ ስንት ነገር ተነጋግረን ነበር። አይ እመለሳለሁ ወደ ትዳሬ ካልክ ራስን ጠብቅ በቃ ግን ያንን ሰው ያስቀመጥክበት ቦታ ላታገኙ ትችላለህ። እኔም ነገ የራሴን ህይወት ልጀምር እችላለሁ። እንዳስቀመጥከኝ ልታገኝ የሆነ ነገር እንኳን ቢፈጠር እንዳስቀመጥከኝ ልታገኘኝ አችልም አይነት ነገር እሷም እንደዛ እንግዲህ ብላ ተሰናብተው አብርሽን ሄዳለች። አልቅሳ ከምር ደም እንባ ነው ያለቀሰችው ሄርሜላ። እናንተ ሴቶች የምን ተማራችሁ? የሰው ባሌ ሰው ነው። ከምሬን ነው ምላችሁ። የሰው ወርቅ አያደምቅ። በተለይ ባለትዳር የሆነን ወንድ ልጅ ያለውን ወንድ መጠጋት ማለት በራስ ላይ እሳት መለኮስ ማለት ነው። ከምሬ ነው ምላችሁ ቤተሰቦች። ሄርሜላ አንድ ቀን የተደሰተች ትመስላለች እንጂ ሁሌም በህይወቷ ውስጥ ከነገ ዛሬ ሩታ ትቀማኛለች በማለት በስጋት ውስጥ እንደቆየች አልቀረላትም። እንዳለችውም አደረገች አለቻት እኮ በሁለት ወር በአንድ ወር ውስጥ የኔ አብርሽን አደርገዋለሁ እንዳለችውም እኮ እንደፎከረችው አብርሽ አሁንም አደረገችው አለች ሄርሜላ። ከዚህ በኋላ አይበቃሽም? ከአንዴም ሁለቴ ተደገመ። ባለፈም ወደ ራሱ አምጥታው ነበር ባሏል በገዛ እጇ ሩታ ቀነድኩበት ተጫወትኩበት ብላ ወደ አንቺ መለሰችው እንጂ ባለፈም ወደ ራሱ አምጥታው ነበር። አሁንም ወደ ራሷ ወሰደችው። ወርም አልፈጀባትም። ከዚህ በኋላ አቋም ያሌለው ወንድ ማለት ነው ሄርሜላ ምን ይሰራልሻል?
አንዱን ጨብጦ ያልተቀመጠ አንዱ ላይ ወስኖ ወንትዳሩን አንቺን መርጦ ያልተቀመጠ ሰው በህይወትሽ ጢባ ጢቤ እየተጫወተ እንዲቀመጥ ለምን ትፈቅጅለታለሽ? አንቺስ ለምንድን ነው ቁጭ ብለሽ የምትጠብቂው? ሴት ልጅ አይደለሽ ሄርሜላ? ቆንጆ ነሽ፣ ምንም ያንስሽ ነገር የለም። እና ሄርሜላ ምንም ተስፋ አትቆርጥ፣ ምን አይነት ልጅ እንደሆነች የእውነቴን ነው። አሁንም እኮ ለሁለተኛ ጊዜ ጎዳሽ እኮ አጅሪት እኮ ደራሷ ወሰደችው። አሁንም ያውም እየፎከረችብሽ ብዙም አታምቢ ሶፍት አልያዝኩም እያለች ሻየሽ አይደለ? ከዚህ ሁሉ ቢቀርብሽስ እናቴ፣ የሰው ወርቅ አያደምቅ ነው። የሰው ንብረት የሰው ነው፣ ያውም ደግሞ የወለደ። መቼም እኮ ተለያይቶ ብታገቢ እንኳን ሰላም አታገኝም። በልጁ ምክንያት ወደ ሚስቱ ጋር ይሄዳል። ሚስቱን ያህል ይቅርብሽ። የእውነት ሄርሜላዬ፣ የእውነት ይቅርብሽ። እንዲያነባሽ በቃ አውጩ ከውስጥሽ። መቼም አሁን ነገ ተነገ ወዲያ ቲክቶክ ላይ መቼም እያለቀሽ ትመጫለሽ። እንደው አሉ አንዳንድ አንጀት የሚበሉ ሙዚቃዎች። እንደው እኛም እኮ ተቸገረን። እኛም እኮ ነግረንሽ ነበረ አልሰማማልሽን እንጂ ሄርሜላ ከምር ነግራንሽ ነበረ። እና ለማንኛውም ዛሬ ያው አብርሽን ግን ሩታ እንድትጠነቀቂው ነው ምነግርሽ። የአብርሽ ነገር ምንም አላማረኝም፣ ከልቡ አይደለም የተመለሰው። ወንድሙ ለካሜራና ለሄርሜላ እያስመሰለ ይሆናል። እሱም ምናልባት መጠርጠሪያ አይከፋም። ምናልባት እሱም ሄርሜላን ከህይወቱ ለማስወጣት ፈልጎ ይሆናል አልኩኝ፣ አሰብኩ። የኔ ሀሳብ ነው። ምናልባት ሩታ እጅ ላይ ፎቶና ቪዲዮ የለም። ምናልባት ሄርሜላን በእንደዚህ አይነት ሁኔታ ማስወጣት አለብን ብለው ምናልባት ደግሞ አይታለች አይደል ሄርሜላ ጋር ሩታ ጋር ቪዲዮና ፎቶ የለም እንዳንን ይሄ አሳይታታለች ሩታ አይደለ። ብቻ ብዙ የተወዛገበ እንትን አሰብኩኝ እኔ ማለት ነውና ሄርሜላ ግን ወጣም ወረደም አብርሽ ቢቀርብሽ ነው የሚሻለው። ሩታም አብርሽን ተጠንቀቂው። አንቺ ያረግሽውን እሱም ደግሞ እንዳያደርግሽና የሆነ እንትን እንዳይበቀልሽ እሱም ድጋሜ ማለት። አንቺም ደግሞ አሁን አብርሽን እንደዚህ አድርገሽ ወደ ራስሽ አምጥተሽ ሩታ ይሄ በቀል ነው ጨዋታ ነው ብትዩ እግዚአብሔርን ከአብርሽ ብቻ አይደለም ከኦዲየንሱም ትጣያለሽ። ከልብሽ ይቅርበዩ፣ ከልብሽ ወደ ትዳርሽ ተመለሺ። ከልብሽ እሱንም በደንብ አድርገሽ አስተካክለሽ ወደ ትዳሩ መልሽው። ልጃችሁን በሰላምና በፍቅር ማኖር አለብሽ። በነገራችን ላይ ሩታ በጣም ከባድ ሰው ናት። እንዲህ አድርገሽ ሄርሜላን ከህይወቱ ማስወጣት የቻልሽ ሴት ባልሽን ደግሞ በደንብ አድርገሽ መልሰሽ ወደ ትዳርሽ መመለስ ይከብድሻል ማለት ዘበት ነው። ስለዚህ ከልብሽ አንቺ ይቅርታ ብለሽ ከልብሽ ህይወትሽ ኑሪ ሩታ። ድጋሜ በቀን ነው ተጫወትኩብህ ይኸው እንደዚህ ያደረግኩ ብትይ የእውነት እኛም እናዝንብሻለን። በጣም ነው የምናዝንብሽ። ጌታ በሰው ህይወት መጫወት ጥሩ አይደለም። ግን አብርሽንም ጠንቀቅ በይ፣ እሱም እንዳይጀምርሽ በእጅ አዙር ማለት ነው። እና ለማንኛውም ዛሬ አብርሽ ከፋም ነማም ቀና ብሎ ሳያትም ሄርሜላን ከህይወታችን ውጪ ወደ ትዳሪ ተመልሻለሁ በማለት ያው አብርሽን ታውቁታላችሁ። ቆራጥ የሆነ ነገር አይኔን እያየ ንገረኝ መልስልኝ ስትለው ምንም የመልስላት ነገር የለም። አንገቱን እንዳቀረቀረ እንግዲህ ተሳስመው በነገራችን ላይ እንደመጣች ራሱ እኮ አብርሽ ሄርሜላን እቅፍ አድርጎ ጉንጯን ሳማት፣ ሚስቱ አጠገብ ማለት ነው። አይገርምም? አናድም? የእውነት ያናዳል። ሚስቱ አጠገብ ማለት ነው። እና አብርሽን ለዛ ነው ተጠንቀቂ ሩታ። ከልቡ እንዳልተመለሰ በደንብ አድርጎ ያሳያል ቪዲዮ። ከልቡ አይደለም የሆነ ሊያስተካክል የፈለገው የመጣው ነገር አለ ብዬ ነው የማስበው። እና ብትጠነቀቂው ጥሩ ነው ብዬ አስባለሁ። ለማንኛውም እንግዲህ የዛሬ ቪዲዮ ሄርሜላና አብርሽ ከህይወታችን ውጪ ብለው ሩታና አብርሽ ሄርሜላን አሰናብተዋታል። ሩታም ስትደሰት ነው ያየዋት። ግን ደስታሽን በትንሹ አድርጊው ሩታዬ፣ ትዳርሽን አስተካኪዩ። ደግሞ እንዲህ ስትለው ነበር ከካሜራ ጀርባ ደስ የምትል ፍንድቅድቅ የምትል ካሜራና ሰው ፊት ሲሆን ግን ጀብደኝነት ለምንድን ነው የሚሰማ ከቅብርር የምትለው ለምንድን ነው እያለች እንግዲህ አንገቱን አቀርቅሮም ያው ሲመልስላት ነበረ። እኔና አንቺ መቼም ሰላም አንሆንም ምናምን የሚል ደስ የማይሉ ቃሎች ነበር እንደዛ ጎንብሶ ሲናገር የነበረውና ሄርሜላ መለያየቱ ያው ወድጄ እኮ አይደለም ማለት ደግሞ እኮ ወድጄ አይደለም ሄርሜላ አላት። ያው ያንን ይዛብኛለች ተገድጄ ነው አይነት ነገር እኮ ነው። እና ሩታዬ ለማንኛውም እንግዲህ ቤትሽን አስተካኪ፣ ምንም ይሁን ምንም ትዳርሽን በደንብ አስተካኪ።